ደንገጥ ወረቀቱም ሲያየው ያነበዋል። ሲያነበው ያየውን ነገር ማመን ያቅተዋል። አሁን ላይ ኤሉሽ የምትፈልገውም ነገር ኑንያትንም መጣልና ከወንድሟና ወይንም ከአዶኒ ጋር ለመለየት ስለሆነ የሁለታቸውንም ለመጠበቅ ስትል ኑንያትንም መጥፎ ነገር ታደርጋታለች። ወንድሜ አንተን ልጠብቅ ፈልጌ ነው፣ ይሄ የምታየው ወረቀት እሷ ያለችበት ሁኔታ ነው ብላ ትነግረዋለች። ቤሉልም በጣም ይናደድና አሁን ለካ አንቺ ለዚህ ነው ይሄን አክል ስታሰቃያት የነበርሽው፣ ቆይ ግን እንዴት አስቻለሽ ብሎ ኤሉሽንም ወንድሟ ይጠይቃታል። በዚህን ሰዓት ኤሉሽ ምንም አልመሰላትም፣ ግን ደግሞ እሷ የምታስበው የኑንያት ውድቀትን ማየት ስለነበር ቤሉል ሁሉም ነገር ምንም እንዳልተፈጠረና ካሁን በኋላ ኑንያትንም ስታስቸግሪያት እንዳላይሽ ይላታል። ወንድሜ ምን ሆነህ ነው? የማሳይህ ነገር ሁሉ ላንተ ምንም ትርጉም የለውም ወይ ትለው። ያሳየሁህ ነገር ሁሉ ትርጉም አላገኘህበትም። እዚህ ወረቀት ላይ ያየኸው ነገር ሁሉ እውነት ነው። እናም አንተና አዶኒም ለመጠበቅ ነው እኔም ከእሷ ጋር ጸቤ ብላ ትነግረዋለች። በዚህን ሰዓት ቤሉልም በጣም ይናደድና በውስጡ በጣም ሀዘን ውስጥ ይገባል። ቤሉል ኑንያትን ከልቡ እየወደዳትና ለምን ትሸሸኛለች ብሎ በሚያስብ ሰዓት አሁን ላይ መልሱን አግኝቷል። ኤሉሽ የኑንያት ውድቀት ደጋግማ ብትፈልግም ነገር ግን የቤሉል ምላሽ ይሄ አልነበረም። ቤሉል ከምንም በላይ ኑንያትንም ስለሚያፈቅራት አሁን ላይ እንኳን ታማሚ ሆና ምንም ብትሆን እንኳን ከጎና ለመሆን ውሳኔውን ለራሱ ቃል ገብቷል። ኤሉሽም አመነጫጭቆ ካሁን በኋላ የውልሽ ከኑንያት አጠገብ ወይንም መጥፎ ነገር ብታደርጊያት ወየውልሽ፣ አሁን ሂጂ ግቢ ብሎ ያባረራታል። ቤሉልም ለብቻውም ሆኖ እንዴት ይህን ነገር አላየውም፣ እንዴት አልተረዳውሽም ብሎ በውስጡ ከራሱ ጋር በጣም ጦርነት ይፈጥራል። ለካ ስለዚህ ነበረ የራቅሽኝ፣ ለዚህ ነው የምትርቅኝ ኑኒ፣ ለምን ብሎ ከራሱ ጋር በጣም ይጣላል። ኑንያትም ቤት በነበረች ሰዓት ወደ እሷ ይሄዳል፣ ግን ደግሞ ሳሎን ነበሩ። አዶኒም ፊት ለፊቱ ያገኛል። ግን ደግሞ ከኑንያት ጋር አንድ ላይ ሆነው በነበረ ሰዓት ከወንድሟና ኑንያት አብረው ተቀምጠው በዚህን በስሜት ሆኖ በወንድሟም ፊት ለፊት ሄዶ ቤሉል ኑኒ ላገኝሽ ፈልጋለሁ፣ ላዋራሽ ፈልጋለሁ ይላታል። በዚህን ሰዓት ወንድሟም በጣም ይናደዳል። መኮንን ከቤሉል ጋር ድጋሚ እንዳላይሽ ብዬሽ አልነበረም ወይ ይላታል። ኑኒ ምንም እንኳን መልስ ባትፈልግም አሁን ላይ ቤሉል የኑንያትንም ሰላም ስለሚፈልግ በጸባይ ያናግረዋል። መኮንን ግን አይቻልም የትም እንዳትሄጂ ቢላትም ግን ወንድሜ ላወራውና እመለሳለሁ ትለውና ትወጣለች። በዚህን ሰዓት ቤሉልም ከሷን ይዟት ይወጣል። ለምን አልነገርሽኝም ኑኒ? ለምን እኔን ትደብቅኛለሽ? ይሄ ሁሉም ነገር አውቄያለሁ ብሎም ይነግራታል። በዚህን ሰዓት ይባስ በጣም ትከፋለች። ቆይ ግን ኤሉሽ ምን አድርጊያት ነው? ለምንድን ነው ላንተ የነገረችህ? ይህን አክል ምን አድርጊያት ነው ብላ በጣም ተናዳ ትናገራለች። በዚህን ሰዓት ቤሉልም ታዲያ ይህንን ምስጢር ለእኔ ስለነገረችኝ ለምን ይከፋሻል? እኔ እኮ ካንቺ ጎን ነኝ ብሎ ይነግራታል። አሁን ላይ ኑንያት ቤሉል በማወቁ ትንሽ እንኳን እረፍት ቢሰማትም አሁን ላይ የኤሉሽም እቅዷ እየከሸፈባት ይገኛል። ወይዘሮ ሄለን አዶንና መኮንንም በጎን ሁለቱም ይዘዋታል። ነገር ግን አሁን መኮንንንም ለማጥመድ አዶኒም ለመጣል መኮንን ከጎና እንዲሆን ታደርጋለች። መሲ ከምንም በላይ አሁን ላይ የምታደርጋቸው ነገሮች ከመኮንን ጋር ተደብቃ ከወንድሟ ቴዲንም ለማግኘት ትወስናለች። ኤዱ ደግሞ ከመኮንን ፍቅር ይዟት ያልሆነውም ነገር ስትቀባጣጥር ነበረ።
ወንድምሽ አይመጣም ወይ መሲ ወንድምሽ ጋር ደውይ እስኪ እያለች ወንድሟ ጋርም እንድትደውል ታደርጋታለች። መሲም በዚህን ሰዓት ለምን አንቺ አትደውይም ራስሽ ደውለሽ አታዋሪውም ስትላትም እኔ ምንም እንኳን ብደውልለት በስነ ስርዓት አያዋራኝም ለምን እንደሆነ አላውቅም ብላ ኤዱም ለመሲ ትነግራታለች። የጓደኛዋም ትዕዛዝ ለማክበር መሲም ወደ ወንድሟ መኮንን ስልክ ትደውላለች። በዛን ሰዓት መኮንንም ስልኩን ያነሳውና ወንድሜ ተኝተሃል ወይ ትለዋለች። ነገር ግን እሱ ሳሎን ላይ ነበርና አይ አልተኛሁም ነይ ታች ውረጂ ይላታል። በዛን ሰዓት ታች ስትለውም ነገሩን ቶሎ ይገባትና ቶሎ ብላ ኤዱን ወደ እሱ ትንደረደራለች። ስትንደረደር ወደ መኮንን ትወርድና እቅፍ ታደርገዋለች። በጣም እንደናፈቀችውም ስትነግረው ነበረ። ግን መኮንን ልክ እንደ ሁሌው ይኮሳተርባት ነበረ። አሁን ላይ ወይዘሮ ሄለንም ነገሩንም ለማስቀየጥ ትሞክራለች። ቤሉል ስለ ኑንያት መታመም ሁሉም ነገር ካወቀም በኋላ ኑንያትም ከጎኗ ሆኖ ኑኒም ስታለቅስና እንባዋም ሲጠራርግ ነበረ። ቤሉል ሁሉም ነገር ለምን እንደደበቅሽኝ ብረዳሽም ግን ከዚህ በላይ መሰቃየት የለብሽም። እናስ ደግሞ ከመቼ ነው ይሄ ነገር የተፈጠረው ብሎም ይጠይቃታል። ኑንያትም ያለውም ነገር ትነግረዋለች። ደግሞም ለቤተሰቦቼ ለአንድም ሰው እንዳትናገር ብላ ታስጠነቅቀዋለች። ይህን አክል ቤተሰቦችሽም አያውቁም ወይ ለምን ይህንን ህመም ብቻሽን ብሎ ቢጠይቃትም አሁን ላይ ምንም እንዳታደርግ ብላ ቤሉልም አሁን ላይ ታስጠነቅቀዋለች። ወይዘሮ ሄለንም ይህንን ነገር ምንም እንኳን ባታውቅም ክፍሏ በተቀመጠችበት ከኤሉሽ ጋር ይገናኛሉ። ኤሉሽም በጣም አኩርፋ ነበርና ምንድነው የሆንሽው ብላ ትጠይቃታለች። ይሄ ወንድሜ ነዋ አስከፍቶኝ ነው ይሄ ወንድሜ ነዋ ያስከፋኝ ብላም ትነግራታለች። ምን ብሎሽ አስከፋሽ ብትላትም ወይዘሮ ሄለን ወንድሜ እኔ ለሱ ብዬ ነው እንጂ ይህን ነገር የነገርኩት ልጅቷ እሱ ላይ ተጣብቃበታለች እሱ እንዳይጎዳ ብዬ ነው ብላ ለወይዘሮ ሄለን ትነግራታለች። ምኑን ነው የነገርሽው ብትላት በዛን ሰዓት ወረቀቱን ስለ ኑንያት ሁሉም ነገር ነግሬዋለሁ ትላለች። ወይዘሮ ሄለን በዚህን ሰዓት በጣም ታብዳለች። እንዴት አደርጋለሽ? አንቺ ምን ቤት ሆነሽ ነው? ለምንስ ትነግሪዋለሽ? እኔና አንቺ ጠዋት ላይ እናወራለን። እናም ደግሞ ትምህርት ቤት ትሄጃለሽ፣ ተዘጋጂ ጠዋት ትላትና ከክፍል ውጪ ብላ ታባርራታለች። ኑንያትና አሁን ላይ ኑንያትና ቤሉልም ተመካክረው ከጎኗም እንደሚሆንና እንባዋም ጠራርጎ ሁሉም ነገር ሕክምናም ወስዶ እንደሚያስመረምራት ቃል ይገባላታል። ቤሉልም ይሄ ቃል ከገባላት በኋላ ወደ ቤት ትመለሳለች። በዛን ሰዓት ሳሎን ላይ እሷም እየፈለጋት ነበርና በዛን ጊዜ ግን አዶኒም ነበረ። አዶኒም ቤሉልን ለማስቀናት አምሮብሻል ይላታል። ግን ደግሞ ቤሉልና ኑንያትም ሁለቱም በዛን ጊዜ ወደ ሐኪም ቤት ሊሄዱ እየተጠባበቁ ነበረ። በመሀልም በንግግሩ ያፍርና አልገባኝም ወዴት ልትሄዱ ነው ይላቸዋል። እኔና ኑንያት የምናደርገው ነገር አለ ቢልም አይቻልም የኔ የሆነ ነገር አንተ አትነካም ብሎ በአዶኒና በቤሉል መሀል በጣም ከባድ ጸብ ይፈጠራል። በመሀል በሚጣሉበት ሰዓት ወይዘሮ ሄለንም ትደርሳለች። ምን ሆናችሁ ነው ብላ በምታገላግልበት ሰዓት አይቻልም አትሄዱም እሷ ከኔ ማንም አይወስዳትም ብሎ አዶኒም ይፎክራል። በዛን ጊዜ ግን በቃ አሁን መሄድ አለብን እኔና ኑኒ ሐኪም ቤት መሄድ አለብን ብለውም በሚናገር ሰዓት ወይዘሮ ሄለን በጣም ትደነግጣለች። ምክንያቱም የወይዘሮ ሄለን እቅድ አሁን ላይ ዜሮ ሊሆንባት ተቃርቧል። ይህንን የኑንያት ምርመራ ከታወቀ የውሸት መሆኑ ማንም እንዲያውቅ ስላልፈለገች አሁን ላይ ኑንያትንም ብቻ ሳይሆን ከመጀመሪያው አቶ ቶማስም ሳይሞት በፊት ዋሽታውና ይሄ ነገር እውነት እንደሆነ ስታስመስል ነበረ።
ቤሉል ግን ከአባቱ የበለጠ ብሶ አሁን ላይ ኑንያትን ሊያስመረምራት ይዟት ይሄዳል። ግን ደግሞ ለቴዲ ደውላ ይሄ ነገር አስቁመው ሊያስመረምራት ነው፣ ካልተቻለህ ደግሞ ሁለቱም አግታቸው ትለውና ለቴዲም ትዕዛዝ ታስተላልፋለች።